እንኳን ለጻድቁ አባታችን አቡነ እስትንፋሰ ክርስቶስ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ገድል እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በነጋ ጊዜ አባታችን በቤተ ክርስቲያን ውስጥ ቆሞ ሲጸልይ ካህናት አግኝተው ስለመገኘቱ ካህናቱ ተደሰቱ። ከሱ ጉዳይ ስላለኝ ወደ አበምኔታችሁ ውሰዱኝ አላቸው። ወደ መምህሩ ቤትም ወስደው ስላመጣጡ ለመምህሩ ነገሩት። መምህሩም አስገቡት አለ። እስትንፋሰ ክርስቶስንም ወደ ቤት አስገቡት። ከአበምኔቱ ፊት በእግሩ ላይ ወድቆ ሰግዶ ጉልበቱን ሳመው። መምህሩ በመንፈስ ቅዱስ አውቆ አመጣጥ እጅግ መልካም ነው፣ ልጅ ሆይ መነኩሴ ትሆን ዘንድ መጣን አለው። አቡነ እስትንፋሰ ክርስቶስም አዎን አባቴ፣ ሐሳቤን ሁሉ አውቀሃል። ዓለምን አየኋት፣ አንድ እንኳን ጥቅም ያገኘንባትን አላገኘሁም። በውስጧ የሚኖሩ ነገሥታት፣ መኳንንት፣ ባለጸጎች፣ ሀብት የሌላቸው ድሆች አለን ሲሉ ፈጥነው በሞት ይጠፋሉ። የኃጥአን ዕድል ፈንታቸው፣ ጽዋ ተርታቸው እሳቱ የማይጠፋ ትሎ የማያንቀላፋ ገሃነመ እሳት ነው። እኔም ሰውነቴን ከኃጢአት ነፍሴን ከገሃነመ እሳት አድናት ዘንድ ከዚህ ዓለም ባሕር ኃጢአት በጸሎት መቅዘፊያ ታሻግረኝ ዘንድ ወደ ዋናተኞቹ አለቃ ወደ አንተ መጣው። እንደ በግ ራሱን ወደ ሰዋ ሊቀ ካህናት ክርስቶስ ወዳለበት መሰላል ጸሎትህ ታደርሰኝ ዘንድ እነሆ ከዓለም ሸሽቼ መጣሁ አለው። የኢየሱስ ሞዓ ልጅ የሚሆን አበምኔቱም ሰምቶ በእውነት እግዚአብሔር አንተን መርጦ እንደ አባታችን አቡነ ተክለ ሃይማኖት ዓለምን በመናቅ የመስቀል ሞት የምትሆን መከራን ትሸከም ዘንድ በጌታችን በኢየሱስ ክርስቶስ በወንጌልም ቀንበር ትጠመድ ዘንድ በ15 አህጉር ትሾም ዘንድ ከዚህ ዓለም ለይቶ በምናን ያወጣ ጌታችንም ይወድሃል፣ እንደ በጎ አገልጋይ ያከብርሃል። ከእንግዲህ ልጅ እስትንፋሰ ክርስቶስ ሆይ መከራን ታገስ፣ ልብህንም አጽና፣ የእግዚአብሔርንም ሕግ ጠብቅ። የቸርነቱንና የይቅርታውን ብዛት አድርጎልህ ጽናትን ሰጥቶ ከመልካም ተአምራት የተነሳ ጻድቃን አይተው ስለ አንተ እግዚአብሔርን እንዲያመሰግኑ ነው አለው። በመነኮሳት መጽሐፍም እንደተጻፈ 3 ዓመት ፈተነው። እስትንፋሰ ክርስቶስም በሐይቅ ገዳም ለመነኮሳት እንጨትን በመልቀም ውሃን በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባህር ውስጥ አሳን በማውጣት ያገለግል ጀመር። በዚያ ጊዜ የአባቶች የመነኮሳት ቁጥር ከአርድዕት ጋር 21 ነበር። 3 ዓመት በገዳሙ ላሉት መነኮሳት በመላላክ ከቆየ በኋላ ቸርነቱንና መልካም ሥራውን ትሕትናውንም ባሕረ ዕንቁ እንደሚባል የጠራ ንጽሕናውን፣ ትዕግሥቱን፣ ትሩፋቱን፣ ጽድቁን ባዩ ጊዜ በጣም ደስ አላቸው። ዳግመኛም ሀብተ ክህነቱን ጸሎቱንም እንደሚያዘወትር ለዘላለም ኃጢአት፣ ትዕቢት፣ ትዝርት፣ ክፋት፣ ስስት፣ ቅናት፣ ሽንገላ፣ ሐሜት፣ ቁጣ እንደሌለበት አይተው ተረዱ። በፍቅርና በየዋህነት ጸሎትን ለመጸለይ ይጨነቃል እንጂ አይሰንፍም። የእጅ ሥራ በሚሠራበት ጊዜ በአፉ እየጸለየ በእጁ ይሠራ ነበር። ከ3 ዓመት በኋላ ማኅበሩ ወደ አበምኔቱ ገብተው ይህ ልጅ በመልካም ሥራ ፍጹም ነው፣ ክፋት የለበትም፣ መልካም ሥራን ሁሉ ፈጽሟል ብለው ለአበምኔቱ ነገሩት። ከ3 ዓመት በኋላ የአባ እንጦንስና የአባ መቃርስን፣ የአባ ጳውሊንና የአባ አርሳኒዎስን፣ የአባ ኤዎስጣቴዎስና የአባ አብሳዲን፣ የአባ ንብድዩንና የአባ አቢብን፣ የአባ መቃቢስን፣ የኤላሪዮንን፣ የአባ ኪሮስን 7 ዓመት በአፉ ድንጋይ ጎርሶ የኖረ የአባ አጋቶንን የቅዱሳን ገድል ሁሉ በመከተል ሥርዓታቸውንም በመከተል አሳየ።
ለሁሉ አርአያ ሆነ። አበምኔቱም የእነዚህን ሁሉ በረከት በአንተ ላይ ይደር ብሎ ከባረከው በኋላ የምንኩስና ልብስ አለበሰው። አስኬማን የኢትዮጵያ ሊቀ ጳጳሳትና የገዳማት አለቃ የመነኮሳት አባት ከሚሆን ከአባ ሙሴ ሕንፃ ደብረ ድባ ከሚባል ቦታ ተቀበላለው። ከዚህ በኋላ እስትንፋሰ ክርስቶስ የደብሩ መጋቢና ሊቀ ዲያቆን ተሾመ። መምህሩና ገዳሙን ቤተ ክርስቲያኑንም አስደሰተ። ቤተ ክርስቲያንንም በመላላኩ በመልካም ጸባይ ሆኖ በማመስገንም ተደሰተችበት። የምንኩስና ልብስ ለብሶ ጥቂት ወራት ከቆየ በኋላ የማኅበሩን መነኮሳት ተሰናበታቸው። እነርሱም መርቀው ሸኙት። ወደ ጳጳሱም ሄዶ ከአንተ ባረክ ዘንድ መጣሁ አለው። ጳጳሱም እስትንፋሰ ክርስቶስን ባየ ጊዜ በምግባር በሃይማኖት እግዚአብሔርን በመፍራት በትምህርት እንዳደገ በመንፈስ ቅዱስ እንደጸና በእግዚአብሔር ጸጋ ፍጹም እንደሆነ አውቆ እንደ ሊቀ ሐዋርያት ጴጥሮስ የቅስናን ሥልጣን ሰጠው። ጳጳሱም የቃሉን አነጋገር የአንደበቱን ጣዕም ባየ ጊዜ አደነቀ። በእሱ ዘንድ ስውር ምስጢርን አይቷልና ከጥቂት ቀን በኋላ ቁምስናና ኤጲስቆጶስነትን ሦስቱንም ሥልጣን ሰጠው። ከዚህ በኋላ አባታችን እስትንፋሰ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውነቱን በገራተ መስቀል የጣለ ነፍሱን ያገኛታል፣ ስለ እኔ ሰውነቱን በገራተ መስቀል ይጣል ያለውን አስቦ በጾምና በጸሎት በትሕርምት በስግደት ኖረ። ዳግመኛም ጌታችን ኢየሱስ ክርስቶስ ሰው ዓለሙን ሁሉ ቢገዛ ቢነዳ ነፍሱን ካጣ ምን ይጠቅመዋል ያለውን አስበው ለኃጥአን ፍዳ ለጻድቃን ተድላ ደስታ እንዳላቸው አሰበ። ይህንንም አስቦ ከጳጳሱም ቤት ተባርኮ ከሸዋ አካባቢ ከምትገኝ ደብር ድንቅ ተአምራትን እያደረገ እንደ ጌታችንና እንደ 12ቱ ሐዋርያት አጋንንትን እየወጣ ድውያንን ይፈውስ ለምጽንም ያነጻ ጀመር። ክብርት የምትሆን በጸሎቱ ያመኑ ብዙ ድውያን ይፈወሱ ነበር። ተአምራት በማድረግ ከሐዋርያት አያንስም ነበር። በድውያንም ላይ እጁንና መስቀሉን ጭኖ ፈጥኖ ይፈውሳቸው ነበር። የኢትዮጵያ ሰዎችም ትሕትናውን፣ ንጽሕናውን፣ ቅድስናውና ክብሩን የቀና ሃይማኖቱን መፈወሱን የአባታችን የአቡነ እስትንፋሰ ክርስቶስን ዝና በሰሙ ጊዜ ብዙ ሰዎች ወደ እርሱ መጡ። ዳግመኛም ዲያቆናትና ካህናት፣ ኤጲስቆጶሳት ከሸዋ ሀገር፣ ከአማራ ሳይንት፣ ከኢትዮጵያ ምድር ሁሉ ከእርሱ ይባረኩ ዘንድ ወደ እርሱ መጡ። እሱም ነዳያንን፣ ምስኪናንን፣ ፈላስያንን ወዶ ይቀበላቸዋል፣ እንጀራና ውሃንም ይሰጣቸዋል። የመላእክትን ንጽሕና ይወዱ ዘንድ 10 ቃላተ ኦሪትንና 6 ቃላተ ወንጌልን ይጠብቁ ዘንድ ለሰዎች አስተምራቸዋል። በጾም በጸሎት በተጋድሎ የአባቶቻችን ሃይማኖት በማስተማር ኃጥአንን መክሮ ገስጾ ልዑልና ሕያው እግዚአብሔርን ወደ ማወቅ ይመልሳቸዋል። ደጋጎችንም ሰዎች የዲድስቅልያና የሲኖዶስን መጽሐፍ ያስተምራቸዋል። የጀመሩትንም እንዲፈጽሙ ይመክራቸዋል። መምህራንንም በቅን ለሕዝበ ክርስቲያን ያስተምሩ ዘንድ የመጽሐፍን ቃል ያሳስባቸዋል። በአንዲት ቀን የፈወሳቸው የሕሙማንና አይነ ስውሮች፣ አንካሶች፣ በክፉ ደዌ የተያዙት ቁጥራቸው 9,000 ነው። በፈወሳቸው ጊዜ እነሱም ተጸጽተው ከኃጢአታቸው ወደ ንስሐ ይመለሳሉ። ብዙዎችንም ያመነኩሳቸዋል። የአብያተ ክርስቲያናት አስተዳዳሪ ሆኑ ዘንድ አበምኔት የሚሾማቸዋሉ። አባታችን አቡነ እስትንፋሰ ክርስቶስም በአንደበቱ የስብከት ጽናጽንና የምስጋና ከበሮ ያሰማል። ያለ ዕረፍትም 150 መዝሙረ ዳዊት፣ 15 መኃልየ ነቢያት፣ 5ቱን መኃልየ ሰለሞን፣ የ7ቱን ዕለታት ውዳሴ ማርያምን ከአንቀጸ ብርሃን ጋራ 7 ጊዜ በመዓልት 7 ጊዜ በሌሊት ያደርሳል። ሌሊቱንም ሁሉ ቁሞ ያደርሳል። ነቢዩ ዳዊት በየዕለቱ 7 ጊዜ አመሰግንሃለሁ፣ ለዓይኖችም ለቅንድቦችም ሽልብታን ለሽፋሽፍቶችም ዕረፍትን አልሰጥም እንዳለ
እንደዚሁ ቆሞ ይጸልያል እንጂ ፈጽሞ አይቀመጥም። እንደሚገላበጥ መንኮራኩርም 9000 ጊዜ ይሰግድ ነበር። ዓይኖቹን አቅንቶ እንደ ክረምት ዝናብ እንባውን በእግዚአብሔርና በእመቤታችን ስዕል ፊት ያፈሳል። ቅዱሳን በሚገረፉበት ገመድ ጀርባውን ይገርፋል። 13ቱን ሕማማተ መስቀል በማሰብ በእጁ ደንጊያውን ይዞ 13 ጊዜ በኃይል ደረቱን ይመታ ነበር። አቤቱ ጸሎቴን ስማ፣ ጩኸቴንም በፊትህ ድረስ፣ ገጸ ምሕረትህንም ከኔ ወደ ሌላ አትመልስ እያለ ከመዝሙር እየጠቀሰ በምስጋና ቃል ወደ እግዚአብሔር ይጮህ ነበር። እግዚአብሔር ይነሳ፣ ጠላቶቹ ከፊቱ ይበተኑ፣ በነፋስ ፊት ጢስ ተኖ በእሳት ፊት ስም አድሮ ማር ቀልጦ እንደሚጠፋ እንደዚሁ ኃጢአተኞችም ከእግዚአብሔር ፊት ይጠፋሉ። ይህንንም ባለ ጊዜ አጋንንት ፈጽመው ከፊቱ ብን ብለው ይጠፋሉ። እንደዚሁም አባታችን አቡነ እስትንፋሰ ክርስቶስ እነዚህ የታወቁትን ጸሎት ይጸልያል። ሲጸልይም ቆሞ አይደለም፣ ወዙ እንደ ውሃ ነጠብጣብ እስኪፈስ ድረስ ይሰግድ ነበር። የስግደቱም ልክ ተቆጥሮ አይዘልቅም። መልካም ምግባሩም በጣም የተትረፈረፈ የበዛ ነውና ከምድር እስከ ሰማይ የሚደርሱ የብርሃን ምሰሶና የወርቅ መሰላል ስለ ስግደቱና ስለ ጸሎቱ ስለ ትሩፋቱ ብዛት ቅዱሳን እስኪያደንቁ ድረስ ተተክለው ያያሉ። ስለ አቡነ እስትንፋሰ ክርስቶስ ጽድቁና ክብሩ ብዙ ተአምራት ይደረጋል። የወርቅ መሰላልና የብርሃን ምሰሶ የተባሉት በጾምና በጸሎት በሃይማኖት በፍቅር በትሕትና ያነጻቸው የእስትንፋሰ ክርስቶስ ንጽሐ ሥጋና ንጽሐ ነፍስ ናቸው። ጸሎቱም ወደ ላይ ወጥቶ እስከ 7ኛ ሰማይ እስከ መንበረ ጸባዖት ይደርስና ዳግመኛ በመሰላል ወደ ታች ተመልሶ በአዝመራ ጊዜ ብዙ ምርት በአውድማ እንዲመረት ይመረታል። የሰማይ መላእክት ጸሎቱን በምድር የሚተውት አይደለም። የሱን ጸሎት ለማሳረግ ክንፍን ከክንፍ ጋር እያማቱ እየተጋፉ ከብዛታቸው የተነሳ ይጨናነቃሉ እንጂ በብዛት ወደ ላይ የሚወጡ አሉ። አባታችን አቡነ እስትንፋሰ ክርስቶስ ወዳለበት የጠራ መልካም የሆነ ትሩፋቱን ብዛት አይተው እንደ ምንጭ ውሃ የሚመነጭ ጸሎቱን ያሳርጉ ዘንድ በብዛት ወደ ምድር የሚወርዱ አሉ። ስለ ትሩፋቱ ብዛት መላእክት ይጎበኙት ዘንድ ይወዳሉ። እነሱም በዚያ መሰላል የጽድቁንና የትሩፋቱን ፍሬ ይዘው ይወጣሉ። የሱ መዓዛና የሱ መልክ የሰውን ልብ ይመስጣል። በዚህ ዓለም እሱን ስላስገኙ መላእክት በጣም ይደሰቱበታል። በዚያ ዘመን ከሰው ሁሉ እንደርሱ የጽድቅን ሥራ ትሩፋትን የሚሠራ አላገኙምና የመዓዛው ሽታና የመዓዛው ጸሎቱ ወደ ላይ ወጥቶ ጽርሐ አርያምን ይመላ ነበር። የጸሎቱን ፍሬ 30 ቅንጣት የሚሆን አለ፣ 60 ቅንጣት የሚሆን አለ፣ 100 ቅንጣትም የሚሆን አለ። አባታችን እስትንፋሰ ክርስቶስም የሰማይና የምድርን ምስጢር በግልጽ ያያል። በገነት የወርቅ መሰላል አምደ ብርሃን ይተከላል። በክንፉ አየራትን ፈለገ ፈለጋትን ይበራል። በእውነት አባታችን አቡነ እስትንፋሰ ክርስቶስ ጌታችንን ሁል ጊዜ በግልጽ ያያል። ጌታችንም ከእርሱ አይርቅም። የፈለገውን ሁሉ ዘወትር ፈጥኖ ያገኛል። ልበ አምላክ ቅዱስ ዳዊት እግዚአብሔርን ሁል ጊዜ አየዋለሁ፣ ምስጋናውም ዘወትር በአንደበቴ ነው፣ ሰውነቴም ዘወትር በእግዚአብሔር ከፍ ከፍ ትላለች እንዳለ ለጸሎት እጁን ዘርግቶ በቆመ ጊዜ የእጆቹ 10 ጣቶችና የእግሮቹ 10 ጣቶች ፈጽሞ እንደ መብራት እንደ ፀሐይ ያበራሉ። አቡነ ዘበሰማያት ብሎ ጸሎትን በጀመረ ጊዜ የ7ቱ ሰማያት በሮች ተከፍተው እስከ መንበረ ጸባዖት ያያል። እግዚአብሔርንም ባየ ጊዜ የፈለገውን ይለምናል፣ የፈለገውን ከአምላኩ ዘንድ ፈጥኖ ያገኛል። አባታችን አቡነ እስትንፋሰ ክርስቶስ የሚፈልገው ፍላጎት ለኃጥአን ምሕረትን ከመለመን በስተቀር ሌላ ምንድን ነው? ብፁዕ አባታችን ሆይ የዓለማትን ጨለማነትና የጎዳናውን ጉጣጉጥ ሁለንተናውን ድጥ የሚሆኑ የዓለምን ኑሮ ያወቀ ጥበበኛ ምንኛ ያማረ ነው። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ
40 መዓልትና 40 ሌሊት ጾሞ 40 ዕለት በተፈጸመ ጊዜ እህል ሳይቀምስ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ 10 ቃላተ ኦሪትንና 6 ቃላተ ወንጌል በውስጣቸው የተጻፉትን 2 ጽላቶችን ሰጠው። አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችን ለአቡነ እስትንፋሰ ክርስቶስም 6 ቃላትና 10 ቃላትን 2ቱን ጽላት ሰጠው። 10 ቃላት የተባሉትም እነዚህ ናቸው። በሰማይም ቢሆን በምድርም ቢሆን ከምድር በታች ቢሆን ከኔ በቀር ሌላ አምላክ አታምልክ። የፈጣሪን እግዚአብሔርን ስም ጠርተ በሐሰት አትማል። እግዚአብሔር በሐሰት ስሙን ጠርቶ የሚምለውን ሰው ከበደል ያነጻውምና የፈጣሪ እግዚአብሔርን ሰንበት አክብር። ዘመንህ እንዲበዛልህ እናትና አባትህን አክብር። አትግደል፣ አትሰስን፣ አትስረቅ፣ በወንድምህ ላይ በሐሰት አትመስክር፣ የወንድምህን ገንዘብ አትመኝ፣ ወንድምህን እንደ ራስህ ውደድ የሚለውን ይህንን ቃል ለእስትንፋሰ ክርስቶስ በሚነግርበት ጊዜ መነኮሳት የሚያስፈራ ድምፅና የነጋሪት ድምፅ ይሰሙ ነበር። ታላቅ ብርሃን የሚያዩ ነበር። ተራራው ይጤስ ነበር። ሕዝብና መነኮሳት ሁሉ ፈርተው ከሩቅ ሆነው ይመለከቱታል። ጌታችን ኢየሱስ ክርስቶስ 6 ቃላተ ወንጌልን ቀድሞ ለአንድ ወጣት እንደነገረው ዳግመኛ እንደዚሁ ለአባታችን እስትንፋሰ ክርስቶስ አትግደል፣ ወደ ሌላ ሚስት አትሂድ፣ አትስረቅ፣ በሐሰት ምስክር አትሁን፣ እናትና አባትህን አክብር፣ ወንድምህንም እንደ ራስህ ውደድ ብሎ ሰጠው። ይህንንም ከሰጠው በኋላ ሰውን ሁሉ አስተምርልኝ፣ ይህንንም ያልጠበቀ ወደ መንግሥተ ሰማይ አይገባም አለው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለብፁዕ አባታችን እስትንፋሰ ክርስቶስ ስለወደድከኝ ፈቃዴን ስለፈጸምክ ስለ ብዙ ድካምህና መከራ ለእኔ ስለተጋደልክ እኔም በአንዲት ቀን 10,000 ነፍሳትን እምርልሃለሁ። በሦስቱ በዓላት በተወለድኩበት፣ በተጠመቅኩበት፣ በተነሳሁበት እንደዚሁ 70,000 ነፍሳትን በቀን 7 ጊዜ በሌሊት 7 ጊዜ እስከ ዕለተ ምጽአት ድረስ እምርልሃለሁ አለው። ዳግመኛ ዝክርህን የዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ያነበበ የሰማ የተረጎመውን እምርልሃለሁ አለው። አባታችን አቡነ እስትንፋሰ ክርስቶስ ጌታችንን ልደት ስንት ነው? 2 ነው የሚሉ 3 ነው የሚሉም አሉ፣ እስኪ ንገረኝ አለው። ጌታችን ኢየሱስ ክርስቶስም ዓለም ሳይፈጠር አስቀድሞ ከእግዚአብሔር አብ ያለ እናት ተወለድኩ፣ ድኅረ ዓለም ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቼ ሥጋንና መለኮትን አዋሃጄ ፍጹም ሰው ፍጹም አምላክ በመሆን ተወለድኩ። ወዳጅ እስትንፋሰ ክርስቶስ ሆይ ራሱ ክቡር ራሱ አክባሪ ራሱ የሚያከብር ነው በል። ሐሰተኞች መናፍቃንን የጸጋ ልጅ ይሉኛል። ስለ እነዚህ እነሱን አልወዳቸውም። በእነርሱም ላይ የሚገዟቸውና የሚያጠፏቸው ጨካኞች አሕዛብን አሰለጥንባቸዋለሁ። ዳግመኛም ጌታችን ኢየሱስ ክርስቶስ የአብ የባሕሪ ልጁ ምእመናን በኩር ሊቀ ካህናት የነገሥታት ንጉሥ ዓለማትን የሚገዛ ሕይወትን የሚሰጥ እንደ ነፍስና ሥጋ ትስብሕት ከመለኮት መለኮት ከትስብሕት በተዋህዶ ከበረ በል። መጽሐፍ ቃል ሥጋ ሆነ፣ ያም ቃል እግዚአብሔር ነው እንዳለ ለአባታችን ለአቡነ እስትንፋሰ ክርስቶስ ጌታችን ኢየሱስ ክርስቶስ ይህንን ከነገረው በኋላ የስሜ ትርጓሜ አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ኢየሱስ ማለት የዓለም መድኃኒት ማለት ነው። ክርስቶስ ማለት የከበረ ክቡር የሚያከብር ማለት ነው። ማስያስ ማለት መሲህ የእግዚአብሔር አብ የባሕሪ ልጅ፣ መሲህም ማለት ለመንግሥትና ለክህነት በድንግል ማርያም ማኅፀን በተዋህዶ የከበርኩ በመለኮቴ ሁሉን ሰጪ ስሆን በሰውነቴ በተዋህዶ ነበርኩ ማለት ነው። ስለዚህም ነቢዩ ዳዊት በተዋህዶ ከበረ እንደ 2 ልደት ነው። ወልደ አብ ወልደ ማርያም የሚል በእኔ ፊትና በአባቴ ፊት የተፈታ ንጹሕ ይሁን ይሆናል። የእሳት ባሕር አይነከውም፣ በግልጥ ካንተ ጋር ያልፋል። ዓለም ሳይፈጠር አስቀድሞ ያለ እናት ከአብ ተወለድኩ።
ዓለም ከተፈጠረ በኋላ ያለ አባት ከድንግል ማርያም ተወለድኩ። በምድር አባት የለኝም፣ በሰማይ እናት የለኝም። ወዳጅ እስትንፋሰ ክርስቶስ ሆይ ትክክለኛ ሃይማኖት ተዋህዶ ናት። ዳግመኛም ሶስት ልደት ነው የሚል በእኔ ስልጣንና በአንተ ስልጣን የተወገዘ የተለየ ይሁን። በአፋ የመንፈስ ቅዱስ ልጅ ነው የሚሉኝ ከአምስቱ ውሾች ጋር በዕለተ ምጽአት ከመንግሥተ ሰማያት ይወጣሉ። ሁለቱን ልደቴን የሚክዱ ወዮላቸው፣ ወዮት አለባቸው። ያን ጊዜ በመጨረሻ ቀን በዕለተ ምጽአት የከፋ ፍርድን እፈርድባቸዋለሁ። ሁለት አባት ሁለት እናት የሚል ግን የተወገዘ የተለየ ይሁን። ያለ ፈቃዱ ሞተ የሚል የተለየ የተወገዘ ይሁን። በሰውነቱ በመለኮቱ ፍጡር ነው የሚል በእኔ ቃልና እኔ ለአንተ በሰጠው በአንተም ቃል የተለየ የተወገዘ ይሁን። ከ12ቱ ሐዋርያትና ሃይማኖትን ካቀኑ ከ318ቱ ሊቃውንተ ሃይማኖት ያጎደለ ሶስት ልደት ነው ብሎ የጨመረ በእነሱ ቃል የተለየ የተወገዘ ይሁን። ሐዋርያትና ሃይማኖታቸው የቀና 318ቱ ሊቃውንት ካስተማሩት ውጭ ሌላ ሃይማኖት የሚያስተምር ቢኖር የተወገዘ የተለየ ይሁን። የጸጋ ልጅ ነው የሚል የተወገዘ ነው። አስቀድሞ ኢያኔስና ኢያንበሬስ በሙሴ ላይ ቢጸሐ ሳውያንን በሐዋርያት ላይ በጠላትነት እንደተነሱ መናፍቃን አርዮስና መቅዶኒዮስ ንስጥሮስም እንደተነሱ እንደዚሁም በመጨረሻ ዘመን መናፍቃን በኢትዮጵያ ሀገር ይነሳሉ። ብዙ ጠብና ክርክርን ያነሳሉ። እሾህና ሜኬላን ይተክላሉ። በስንዴ መካከልም እንክርዳድን ይዘራሉ። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ በእኔ አፍና በአባቴ አፍ የባህሪ ሕይወቴ በሚሆን በመንፈስ ቅዱስ አፍ በእናቴ በድንግል ማርያም አፍ በ15ቱ ነቢያት አፍ በ12ቱ ሐዋርያት አፍ በ72ቱ አርድእት አፍ ሃይማኖታቸው በቀና አርዮስን ለማውገዝ በኒቅያ በተሰበሰቡ በ318ቱ ሊቃውንቱ አፍ መቅዶኒዮስን ለማውገዝ በቁስጥንጥንያ በተሰበሰቡ በ150 ሊቃውንት አፍ ንስጥሮስን ለማውገዝ በኤፌሶን በተሰበሰቡ በ200 ሊቃውንት አፍ ልጄ እስትንፋሰ ክርስቶስ ሆይ በአንተም አፍ የተለዩ የተወገዙ የታሰሩ ይሁኑ። በሃይማኖት መናፍቃንን የሚከተል የተወገዘ ይሁን። ያለ ንስሐ ለበደለኞች መጽደቅ ይቻላል የሚል የተወገዘ ይሁን። ሌላ ሕግ ሌላ ሃይማኖት ይመጣል የሚል የተወገዘ ይሁን። ኦሪት በወንጌል አለፈች፣ ነቢያት በሐዋርያት አለፉ። ይህን የሚል የተወገዘ ነው። በቤተ ክርስቲያን ጸብን ክርክርን የሚያደርግ የተወገዘ ይሁን። ሐዋርያት ሃይማኖትን ያቀኑ 318ቱ ሊቃውንት አጠፉ፣ ከነርሱ ይልቅ እኔ ያሳምራለሁ የሚል የተወገዘ ይሁን። በቀኖናቸው ዲድስቅልያ በተባለ መጽሐፋቸውና የሐዋርያት ሥራ በሚባል መጽሐፋቸው ወይም በመልእክታቸው መጽሐፍ የሚሳለቅ በእነሱ ላይ የተወገዘ የተለየ የታሰረ ነው። ሥላሴ በአካል 3 አይደሉም፣ 2 ወይም 3 አይደሉም፣ 4 ናቸው የሚል በአንድነታቸው ምንታዊ በሦስትነታቸው ርባኤ አለ የሚል የተወገዘ ይሆናለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከአባታችን ከአቡነ እስትንፋሰ ክርስቶስ ጋር መናገር ከፈጸመ በኋላ አባታችን እስትንፋሰ ክርስቶስም እኔና ቤተሰቦች የሥላሴ አንድ ሲሆኑ 3፣ 3 ሲሆኑ አንድ ናቸው በማለት አንድም 3ም ብለን እናምናለን አለ። ዳግመኛም አባታችን የክርስቲያን ዕድል ፈንታቸው ጽዋ ተርታቸው አንዲት ሃይማኖት እሷም ተዋህዶ ናት፣ አንዲት ጥምቀት የሃይማኖት ፍሬና የራስ ዘውድ ይህች ሃይማኖት ተዋህዶ ናት። መጽሐፍ አንድ ሃይማኖት አንዲት ጥምቀት እንዳለ ጌታችን ኢየሱስ ክርስቶስም መልሶ አባታችን አቡነ እስትንፋሰ ክርስቶስን ከአረመኔዎች ከመናፍቃን ነገሥታት ከመኳንንት የተነሳ አትፍራ፣ እኔ ሰማይና የምድር ሥልጣን አፍና ጥበብን ንጽሕናን ትዕግስትን ፍቅርና የዋህነትን ተስፋነትን ፈጽሞ ማመስገንን ሰጠው። ያለማጓደል ሁሉን ትመልስላቸው ዘንድ እንደምትችል አድርጌሃለሁ አለው።
ይህንንም ብሎ ካጸና በኋላ ሚካኤልና ገብርኤል፣ ሱራፌልና ኪሩቤል፣ ኡራኤልና ሩፋኤል፣ ሱሪያልና ፋኑኤል፣ አፍኒንና ያራጉኤል፣ ሳቁኤልም ተከትለው ቅዱስ 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 ልዩ ክቡር ንጹሕ አሸናፊ እግዚአብሔር ጌትነትህ በሰማይና በምድር የሞላ ነው እያሉ በክብር ወደ ሰማይ አረገ። ይህንን እያሉ እስከ 7ኛ ሰማይ አደረሱት። አባታችን እስትንፋሰ ክርስቶስም ከነርሱ ጋር ነበር። በዚያም ቦታ ነቢያትን፣ ሐዋርያትን፣ ጻድቃንና ሰማዕታትን አየ። ዳግመኛም ጌታችን ሚካኤልና ገብርኤልን ጠባቂ አድርጎ ሰጠው። ዳግመኛም ይህንን የነገርኩህን ሃይማኖት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የኢትዮጵያን አውራጃ ሁሉ አስተምርልኝ። ነገር ግን ከኔ ጋር ወደ ሰማይ ማረግህን ውዳሴ ከንቱ እንዳይሆንብህ ለማንም አትግለጥ። ወልደ አብ ወልደ ማርያም በተዋህዶ ከበረ ብለህ 2 ልደቴን አስተምር እንጂ አለው። ከዚህ በኋላ ደስታና ኃይል ሞልቶበት ጌታችን ቃል ኪዳን ሰጥቶት አባታችንም ከሚካኤልና ከገብርኤል ጋር ወደ በዓቱ ተመለሰ። በበዓቱም ውስጥ እጅግ ጸለየ። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ከሚካኤልና ከገብርኤል ጋር ተነስቶ እየጸለየ ከ12ቱ ደቀ መዛሙርቱ ጋር ሄዶ ወደ ሸዋ ምድር ደረሰ። የአገሩን ሰዎች በክብር ተቀበሉት። በዚያም የወንጌል ትምህርት አስተማረ። በዚያም ብዙ አድባራትና አብያተ ክርስቲያናትን አሳነጸ። ገዳማትንም አቋቋመ። ታላላቅ ተአምራትንም አደረገ። ሾላንም ተከለ፣ ዝግባንም ተከለ። ብዙ እንጨቶችንም ተክሎ ኤዶም እንደምትባል እንደ አዳም ቦታ ውሃን በማጠጣት አደጉ። የቤተ ክርስቲያን አጸድም ሆኑ። ያስተማራቸውንም አጽንቷቸው ሄደ። ከዚህ በኋላ ለማስተማር ሲመላለስ ወደ አባቶቹ ሀገር ወደ አባቱ መቃብር ገባ። ከዚያም ደርሶ ቤተ ክርስቲያንን ሰራ። ዕለቱንም ስንዴ ዘርቶ ወይን ተክሎ ጽድንም ተክሎ ወይራንም ተክሎ ግራርንም ተክሎ በአንዲት ቀን ለቤተ ክርስቲያን አገልግሎት ዕለቱን አደረሰ። ስንዴውን ለመስዋዕት ወይኑን ለቁርባን ዕለቱን በተአምራት አድርሷቸዋል። ስንዴውም ቆሮስ በሚባል መስፈሪያ 120 የሚጫን ሆነ። ይህም ለሚፈለገው ሁሉ አገልግሎት ሆነ። በጠዋት ተክሎ ለ6 ሰዓት አድርሶ ከእሱም አሳምሮ አባታችን ታቦታትን ቀርጾ ከዚህ በኋላ ያዘጋጀውን ታቦት ወደ ጳጳሱ ወስዶ ጳጳሱም እሊህን ታቦታት ባርኮ ስማቸውንም የእግዚአብሔር አብ ታቦት የእመቤታችን ታቦት ብሎ ሰየማቸው። ከወራኬም በኋላ በ7 ሰዓት ወደ ሰራው ቤተ ክርስቲያን ተመልሶ ታቦትን ከመንበሩ ላይ አስቀመጠ። የተከላቸው ወይራና ግራሩ ለተልእኮ ሥራ ደርሰዋል። የወይራ ፍሬዎችም በቀንና በሌሊት ጸሎት የሚደረስበት መቁጠሪያ ሆነዋል። አቡነ እስትንፋሰ ክርስቶስ የተከላቸው እንጨቶች በስንዝር 40 ክንድ ሆኑ። ያንንም ደቀ መዛሙርቱ በመጥረቢያ ቆርጠው ለቤተ ክርስቲያን አገልግሎት ለማይጠንት ሆነ። ከዚህ በኋላ መላእክት ከሰማይ ዕጣን ከርቤ ከፀሐልና ከጽዋ ጋራ ማይጠንትን ከእርፈ መስቀልም ጋራ የካህናት ልብስና መጎናጸፊያ የሚያስፈልገውን አልባሳት በሙሉ ይዘው ወረዱ። ከዚህ በኋላ መጋቢት 29 በ9 ሰዓት የተመረጠውን መስዋዕት ከ12ቱ መነኮሳት ጋር ቀረቡ። በዚያችም ሰዓት ሥጋው ደሙን የተቀበሉ ሰዎች ብዛታቸው ብዙ ነው። ከእነርሱም በውሃ ተጠምቀው ከደዌ ሥጋ የተፈወሱ አሉ፣ ከደዌ ነፍስም የተፈወሱ አሉ። አባታችን አቡነ እስትንፋሰ ክርስቶስ በጸሎቱ ያመነጫቸው ውሃ ለቤተ ክርስቲያን አገልግሎትና ለጥምቀት ላልተጠመቁት አሕዛብና ለታመሙት ተጠምቀው የሚድኑበት መድኃኒት ሆናቸው። በዚያችም አካባቢ ብዙ አድባራትንና ገዳማትን አሰራ። እነርሱንም ካጸናቸው በኋላ ወደ ዝቋላ ገዳም ሄዶ እየጸለየ ገብረ መንፈስ ቅዱስን ለማግኘት 7 ቀን ሰነበተ። በ7ኛውም ቀን የአባታችን የገብረ መንፈስ ቅዱስን የገድሉን መጽሐፍ እየጸለየ ሳለ አባታችን ገብረ መንፈስ ቅዱስ
ፊቱ እንደ ፀሐይ ያበራ በሰማይ ላይ እንደ መብረቅ እያብለጨለጨ ወደ እርሱ መጥቶ ተገናኘው። እርስ በርሳቸውም ሰላምታን ተሰጣጡ። ድንቅ የሚሆን የእግዚአብሔር የተአምራቱንም ኃይል ሲጨዋወቱ ዋሉ። ይህንንም ሲጨዋወቱ ከዋሉ በኋላ ስለ ሃይማኖት አንስተው የእኛና የአባቶቻችን ሃይማኖት ለነፍስ የሚጠቅም ከእግዚአብሔር ፊት የሚያደርስ የትኛው ሃይማኖት ነው ብሎ አባታችን አቡነ ገብረ መንፈስ ቅዱስን አቡነ እስትንፋሰ ክርስቶስ ጠየቀው። አባታችን አቡነ ገብረ መንፈስ ቅዱስን መልሶ በብሩህ ገጽ ከእግዚአብሔር ፊት የሚያደርስ ሃይማኖትን ያቀኑ የ318ቱ ሊቃውንት ሃይማኖትና የአባቶቻችን ሐዋርያት ሃይማኖት ነው። እኔ ሥላሴን በአካላት ሦስት በመለኮት አንድ በአካል ትክክል የሆኑ በስልጣንም ትክክል የሆኑ ናቸው ብዬ አምናለሁ። የወልድ ልደቱ ሁለት ነው። በእውነት መጀመሪያ ያለ እናት ከአብ ተወለደ፣ ሁለተኛ ከመቤታችን ከድንግል ማርያም ያለ አባት ተወለደ ላለው። ከዚህም ሃይማኖትን ያጎደለ የጨመረም በእኔ ቃልና በአንተ ሃይማኖት የተወገዘ ይሁን። ልጄ እስትንፋሰ ክርስቶስ ሆይ ይህንን ሃይማኖት ጠብቃለው። ከዚህ በኋላ አቡነ ዘበሰማያትን ጸልየው አባታችን ገብረ መንፈስ ቅዱስ ከእርሱ ተሰውሮ ወደ ሰማይ አረገ። አባታችን እስትንፋሰ ክርስቶስም 40 ዕለት በጾምና በጸሎት ተወስኖ ከዚያ ሰነበተ። ከዚህ በኋላ ወደ አባታችን ተክለ ሃይማኖት ወደ ደብረ ሊባኖስ ገዳም መጥቶ በመቃብሩ ላይ የጸለየ 7 ቀን ቆየ። በሰባተኛውም ዕለት አባታችን ተክለ ሃይማኖት ከቅዱሳን ልጆቻቸው ወደ አባታችን እስትንፋሰ ክርስቶስ መጣ። እርስ በርሳቸውም ሰላምታ ተሰጣጡ። ግሩምና ልዑል የሚሆን የእግዚአብሔርንም ነገር የመለኮትንምና የትስብእትን ምስጢር የተጋድሎንም ነገር ሲጨዋወቱ ቆይተው ከዚህ በኋላ አቡነ እስትንፋሰ ክርስቶስ ከእግዚአብሔር ፊት የሚያደርስ ሃይማኖት የትኛው ነው? የእግዚአብሔር ወልድ ልደቱ ስንት ነው ብሎ ጠየቀው። አቡነ ተክለ ሃይማኖትም የእግዚአብሔር ወልድ ልደቱ 2 ነው፣ አንዱ ከአብ ሁለተኛው ከማርያም ተወለደ፣ የአባቶቻችን ሃይማኖት ይህ ነው። በመጨረሻም ዘመን መናፍቃን በሃይማኖት ላይ ጸብ፣ ክርክርን ያመጣሉ፣ ሌላ ነገርን ይፈጥራሉ። ነገር ግን ከአባቶቻችን ሃይማኖት ያጎደለ ወይም የጨመረ ቢኖር የተወገዘ ይሁን አለው። ይህንንም ከተባባሉ በኋላ ጸሎትን ጸልየው ተሰነባበቱ። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ የሸዋን ገዳማት በሙሉ ዞሮ ከቅዱሳን መነኮሳትና ከስውራን መነኮሳት ቡራኬን ተቀበለ። ጸሎትንም እየጸለየ የብዙ የሚሆኑ አሕዛብን እየመከረ እያስተማረ አጠመቀ። በዓትንም ከዚያው ሰርቶ በአካባቢው ወይንን ተክሎ የአካባቢው ሕዝብ ሁሉ በቅዱስ ወንጌል ስብከት በ318ቱ ሊቃውንት ሃይማኖት የአባቶቻችን ሐዋርያት ሃይማኖትን አስተምሮ አሳመነ። ከዚያም እየጸለየ እየሰገደ ለቤተ ክርስቲያን እያገለገለ በገድልና በቀኖና በንጽህና ኖረ። በአንድ ገዳም ወደ አንድ ገዳም በሰረገላ እየተመላለሰ ወደ ወደደው ይሄዳል። የአባታችን የአቡነ እስትንፋሰ ክርስቶስ መልኩና ቁመቱ እንደ ሸምበቆ ያማረ፣ ፊቱ እንደ ጽጌረዳ ቀይ፣ ጺሙ እንደ ሐር የተፈተለ ነው። ግርማውም እንደ አንበሳ ግርማ ያስፈራል። መዓዛውም ናርዱ አልባስጥሮስ እንደሚባል ዋጋው ብዙ እንደሆነ ሽቶ ያማረ ነው። መዓዛውም ዱሩን በሙሉ ይመላ ነበር። ፊቱም እንደ መልአከ እግዚአብሔር ፊት ይመስላል። ጺሙም እስከ ደረቱ የወረደ ነው። የአባታችን የአቡነ እስትንፋሰ ክርስቶስ ስም የጣፈጠ ነው። ዳግመኛም ለታመሙት መድኃኒት፣ ለዕውራን ብርሃን፣ ለአንካሶች መሄጃ፣ ለምጻኖችን የሚያነጻ፣ ለነጋዴዎች ጸጥታ ነው። በራሱም ላይ በትምህርተ መስቀል ምልክት አክሊል አለው። ይኸውም የሰሌን ቆብ መጠምጠሚያም ከመታጠቂያ ጋር አለው። በአድባራትና በዋሻ በገዳማት ያሉ መነኮሳት ለጠላት ዲያብሎስ የማይሸነፍ አሸናፊ አባ እስትንፋሰ ክርስቶስ ልዑል ነው። አባ እስትንፋሰ ክርስቶስ የመንፈስ ቅዱስ ቅባት የተቀባ የከበረ ነው አሉ። ፈጽመው እንቅልፍን የናቁ ሁለቱ ቅንድቦቹ ያማሩ ናቸው።
ሁለቱ ዓይኖቹም እንደ አጥቢያ ኮከብ የሚያበሩ ዘወትር መጽሐፍትን ለማንበብ ለመጻፍ የሚመለከቱ ወደ ሰማይ እየተመለከቱ እንባን የሚያፈሱ ናቸው። አባታችንም በሚጸልይበት ጊዜ ሰማያዊ በር ተከፍቶለት የሰማይን ምስጢር ያያል። ጆሮቹም የመጽሐፍትን ቃልና የመድኃኒታችንን ቃል ኪዳን ቃሉን ይሰማሉ። የለመለመ ሽፋሽፍቶቹም ከዓይኑ ምንጭ እንደ ውሃ ፈሳሽ እንባን ያፈሳሉ። አፍንጫውም ዘወትር የቅዱሳንን መዓዛን፣ የመሥዋዕት መዓዛን፣ የዕጣን መዓዛን ዘወትር ያሸታል። ከንፈሮቹም ያለ ዕረፍት የመጽሐፍትን ቃላት ያነባሉ፣ ይተረጉማሉ። በአፉም ወይንን፣ የማር ጠጅን፣ ወተትን አልጠጣም። የበሬ ሥጋን፣ የላም ሥጋን፣ የበግ ሥጋን፣ የፍየል ሥጋን፣ የአሳ ሥጋን፣ ሌሎችንም የመሳሰሉት የእንስሳት ሥጋን ያለ ክርስቶስ ሥጋና ደም አልቀመሰም። አንደበቱ ሸንገላን ሐሜትም አልተናገረም። ዘወትር ብሉያትንና ሐዲሳትን ያለ ረፍትና ያለ ማስታጎል በቀንና በሌሊት ያነባል እንጂ። ቃሉም ያማረ ነው፣ ድምፁም እንደ ቃጭል ያማረ ነው። በመልካም እስትንፋሱም በታመሙ ሰዎች ላይ እፍ ባለ ጊዜ ፈጥኖ ይፈውሳቸዋል። ጉሮሮም በውሃ ጥም የደረቀ ሆኖ ሳለ በውስጡ በጸሎት ውሃ ያጠጣዋል። መልካም አንገቱም ያማረ ሆኖ ሳለ በላዩ ላይ አስኬማና ቅናት አለበት። በትከሻውም ላይ የቅዱሳን ቀንበር አጽፍ የተጫነ ነው። ብዙ መጻሕፍትም አሉት። ዘወትር የጌታችን የኢየሱስ ክርስቶስን ግርፋት አስቦ 40,000 ጊዜ ራሱን ይገርፋል። በደረቱ ላይ የሃይማኖት የጥበብ ሞጣት ወንጌልን ስዕልን አደረገ። የእሱንም ሥራ እናውቅ ዘንድ ትሩፋቱንም እንቆጥር ዘንድ ባሰብን ጊዜ መረዳት ያቅተናል። ተጋድሎ ከባሕር አሸዋና ከዝናብ ነጠብጣብ ከከዋክብትም ፈጽሞ ይበዛል። ስንቱን እንናገራለን፣ ነገር ግን ጥቂት ተናግረን ዝም እንላለን እንጂ እግዚአብሔር እጅግ አከበረው፣ ከፍ ከፍ አደረገው። የአንዱ እግሩ መርገጫውን ያህል ሰማይና ምድር፣ ፀሐይና ጨረቃ ሰውም መጠኑ አይሆኑም። ነቢያትና ሐዋርያት ዘመዳችን ይሉታል። መላእክትም በክንፋቸው ይሸከሙታል፣ ይሰውሩታል። እመቤታችን ማርያም ወዳጄ እንደምን አለ ትለዋለች። ከዕለታት በአንድ ቀን አባታችን እስትንፋሰ ክርስቶስ በጸሎት ላይ ሳለ መልአኩ ቅዱስ ሚካኤል ከብሩህ ደመና ጋር ወደ እርሱ መጥቶ ና በዚህ በደመና ላይ ውጣ አለው። አባታችንም በደመና ላይ ሲወጣ ቅዱስ ሚካኤል ወስዶ ወደ እግዚአብሔር አደረሰው። እግዚአብሔር ባረከውና አብርሃምና ይስሐቅን፣ ያዕቆብን፣ 15ቱ ነቢያትን፣ 12ቱ ሐዋርያትን፣ ጻድቃንና ሰማዕታትን ሁሉ ሰብስቦ በየማኅበራቸው በየወገናቸው መርቁት፣ ባርኩት አላቸው። ተነስታችሁም ከእናንተ በኋላ የተወለደውን በገድል ከእናንተ የሚበልጠውን ተመልከቱ። እኔም ከእሱ ጋር ከብሬ እኖራለሁ፣ እናንተም ከእሱ ጋር በአንድነት ነግሳችሁ ትኖራላችሁ አላቸው። እነሱም ባረኩት፣ አከበሩት፣ ከፍ ከፍ አደረጉት፣ እጅግም አደነቁት። ከዚህ በኋላ ጌታችን ኢየሱስ ክርስቶስ መልአኩን እስትንፋሰ ክርስቶስን ወደ ምድራዊት ኢየሩሳሌም አውርደህ ወደ ተወለድኩባት ቦታ ወደ ኖርኩባት ቦታ ድርሰህ አሳየው አለው። ከዚህ በኋላ የእግዚአብሔር መልአክ በክንፉ ተሸክሞ ወርዶ ከቤተልሔም አደረሰው። ከዚያ በኋላ ወደ አደገበት አገርና ውሃን ወዳፈለቀበት ሀገር ሄዶ በዚያም ብዙ ምስጢርን አየ። እንደገናም ጌታችን ተአምራት ወዳደረገበት ቦታ ሁሉ ሁለቱም በአንድነት ሄዶ ከዚህ በኋላ ወስዶ ወደ ጌታችን መቃብር ወደ ጎልጎታ አደረሰው። በዚያም ሰገደና ረጅም ጸሎት ጸልዮ መሐሪ ይቅር ባይ ከሚሆን ከፈጣሪ ዘንድ ምሕረትን ለምኖ የኢትዮጵያንም ኃጢአት አስተሰረየ። ጌታችንም ስምህን የጠራውን ዝክርህን የዘከረውን በዓልህ ያከበረውን ምሬልሃለሁ አለው። ወደ ተሰቀለበት ወደ ቀራንዮ ቦታ፣ ወደ ተቀበረበት ወደ ጎልጎታ፣ ወደ ተጠመቀበት ወደ ዮርዳኖስ ባህር ደርሶ ጸሎቱን ጸልዮ ብዙ ድንቅ ምስጢራትን አየ። ወደ ደብረ ቁስቋምም ሄደ። በዚያም እንደዚሁ ብዙ ተአምራትን አየ። ከዚህ በኋላ ወደ አባ እንጦንስና ወደ አባ መቃርስ ገዳም ወደ አስቄጥስ ሄዶ
በዚያ የምንኩስናን ሥርዓት ተማረ። ዳግመኛም ወደ ደብረ ምጥማቅ አልፎ በዚያ 5 ቀን ከመቤታችን ድንግል ማርያም ጋር ሰንብቶ ድንቅ ተአምራትን አየ። እናቱንና አባቱን 10,000 ነፍሳትን፣ ነቢያትን፣ ሐዋርያትን በዚያ አያቸው። ከ5 ቀን በኋላ ወደ ጳጳሱና ወደ ሊቀ ጳጳሱ ወደ ደጋጎች ካህናት ሄዶ ተባረከ። ወደ 15ቱ ነቢያት መቃብር፣ ወደ 12ቱ ሐዋርያት መቃብር፣ ሃይማኖትን ያቀኑ ወደ 318ቱ ሊቃውንት መቃብር ሄዶ አየ። ከነርሱም ቡራኬ ተቀብሎ ተመልሶ ወደ ኢያሪኮ ሀገር ከባህር ዳር ደርሶ አንዱን ዋናተኛ አሻግሮኝ ብሎ ለመነው። እሱም እምቢ አለው። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ከባህር ዳር ቆሞ ጸለየ። ጸሎቱን ከፈጸመ በኋላ ባህሩን እንደ ደረቅ በእግሮቹ እየረገጠ እግሮቹ ሳይረሱ ተሻገረ። ከዚያም ሄዶ አርማንያ ወደምትባል ሀገር ወደ አቡነ ኤዎስጣቴዎስ መቃብር ደረሰ። በዚያም 7 ቀን በጾምና በጸሎት ሰነበተ። ከ7 ቀን በኋላ አባታችን አቡነ ኤዎስጣቴዎስ ወደ አባታችን አቡነ እስትንፋሰ ክርስቶስ መጥቶ የመለኮትን ምስጢር እግዚአብሔር ያደረገላቸውን ድንቅ ሥራ ተጨዋወቱ። ከዚህ በኋላ አቡነ ኤዎስጣቴዎስ አባታችን አቡነ እስትንፋሰ ክርስቶስን ልጅ የያዝከውን ሃይማኖት ጠብቅ፣ የጀመርከውንም ገድል በርትተህ ፈጽም አለው። ዳግመኛም ጌታችን ኢየሱስ ክርስቶስ እንደነገረ 2 ልደት በማለት ከዚህ ሃይማኖት አትቀንስ አትጨምር፣ ይህንንም ብሎት ወደ ገነት አረገ። ወደ ተጠመቀበት ወደ ዮርዳኖስ ባህር ደርሶ ጸሎቱን ጸልዮ ብዙ ድንቅ ምስጢራትን አየ። ወደ ደብረ ቁስቋምም ሄደ። በዚያም እንደዚሁ ብዙ ተአምራትን አየ። ከዚህ በኋላ ወደ አባ እንጦንስና ወደ አባ መቃርስ ገዳም ወደ አስቄጥስ ሄዶ በዚያ የምንኩስና ሥርዓትን ተማረ። ዳግመኛም ደብረ ምጥማቅ አልፎ በዚያም 5 ቀን ከመቤታችን ከድንግል ማርያም ጋር ሰንብቶ ድንቅ ተአምራትን አየ። እናቱንና አባቱን 10,000 ነፍሳትን፣ ነቢያትን፣ ሐዋርያትንም በዚያ አያቸው። ከ5 ቀን በኋላ ገደል ወደ ሆነ ገዳም ሄደ። የአባቶችን አጥንት ጠብቅ አለው። በዚች ቦታ ሞገስና ክብርን ታገኛለህ። ይህችን ቦታ የእግዚአብሔር ወዳጆች ስውራን መነኮሳት ይጠብቋታል፣ የምስጋና መስዋዕትን የሚሰውባታል። በዚችም ቦታ ትቀበራለህ። አባ እስትንፋሰ ክርስቶስ ሆይ በዚችም ቦታ ሥጋ ይቀበራል አለው። ሊቀ መላእክት ቅዱስ ገብርኤልም ይህንን ነግሮት አረገ። አባታችን እስትንፋሰ ክርስቶስም ከዚያ ወደ ምስራቅ አለፈ። የሀገሩን ሰዎች ባዩት ጊዜ በአንድነት እልል እያሉ ተቀበሉት። በዚያም ድንቅ ተአምራት አደረገ። በዚያም ቤተ ክርስቲያን አሰርቶ የ24ቱ ካህናተ ሰማይን ታቦት አስገባ። በዛብሂልም ምድር ታላቅ ተአምር አደረገ። ከዚያም ተነስቶ ሮሃ ወደምትባል ምድር ደርሶ የቅዱስ ላሊበላንና የቅዱስ ይምርሃነ ክርስቶስን የቅዱስ ናኩቶ ለአብ መቅደስ ተሳለመ። ከቅዱሳን ቦታ ሁሉ ተባረከ። የዚያችም ሀገር ካህናትን በታላቅ ክብር ተቀበሉት። እግዚአብሔር በተሰደደባት ሀገር ለአቡነ እስትንፋሰ ክርስቶስ ያደረገለትን ድንቅ ተአምራት ሰምተዋልና 7 ቀንም ሮሃ ወደምትባል ሀገር በላሊበላ መቃብር ሰንብቶ በዚያ ምልክትንና የተሰወረውን ምስጢር አገኘ። ከዚያም ወደ ይምርሃነ ክርስቶስ ቦታ ሄደ። 7 ቀን ሰንብቶ ምልክት አገኘ። ለሰው ልጅ መናገር የማይቻለውን ምስጢር አየ። ከዚያም ተነስቶ ጻድቁን አኩቶ ለአብ ወደ ተሰወረበት ቦታ ደርሶ 7 ቀን ከዚያ ሰነበተ። ከ7 ቀን በኋላ አባታችን አቡነ እስትንፋሰ ክርስቶስን ናኩቶ ለአብ ወደ ተሰወረበት ቦታ መልአክ እየመራው አደረሰው። በደረሰ ጊዜ እርስ በርሳቸው በከበረች ሰላምታ እጅ ተነሳስተው በደስታ የእግዚአብሔር የጌትነቱን ለቅዱሳንም የሚደረግላቸውን ተአምራት ሲጨዋወቱ 1 ቀን ዋሉ። ከዚህ በኋላ ጸሎት ጸልየው ናኩቶ ለአብ አቡነ እስትንፋሰ ክርስቶስን ሸኘው። አባታችንም
ለሰው ስለማይናገር ስለተጨዋወቱት ምስጢር እየተደሰተ ወጣ። የሀገሩን ሰዎች ጻድቁ እስትንፋሰ ክርስቶስ ወደ እነሱ ስለመጣ ደስ አላቸው። የክርስቶስ ሥጋውና ደሙን በእጁ እንቀበል ዘንድ ይህንን ጻድቅ መምህር ወደ እኛ ያመጣው እግዚአብሔር የተባረከ ይሁን፣ በእጁም እንመነኩስ ዘንድ ያደለን እሱ የተመሰገነ ይሁን እያሉ ብዙ ሰዎች መጥተው በቆብና በአስኬማ በቅናት ከሱ ተወለዱ። ስለ ስብከቱና ስለ ጽድቁ ስለ ትሩፋቱ ዝናው በሀገሩ ሁሉ ተሰማ። ብዙዎችም ወደ እርሱ መጥተው እያመሰገኑት እያደነቁት በፍቅር እጅ ነስተው ከእግሩም ላይ ወድቀው እጅ መንሻ ቀረቡለት። እርሱም ከእነርሱ ምንም አልተቀበለም። እግዚአብሔርም አባታችን አቡነ እስትንፋሰ ክርስቶስን ዘወትር ይመግበው ነበርና። ከጻድቁ አባታችን ከአቡነ እስትንፋሰ ክርስቶስ በረከት ረድኤት ያድለን፣ በተሰጠው ቃል ኪዳንም እኛን ልጆቹን ይጠብቀን። ጥር 9 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 9 በዚች ቀን የከበረ አባት አባ አብርሃም አረፈ። የዚህም ቅዱስ ሰው አባቱ ድሆችን የሚወዳቸውና የሚራራላቸው ነው። በዘመኑም በግብፅ ሀገር ታላቅ ረሃብ ሆነ። ገንዘቡን ሁሉ ለድሆች ሰጠ። እርሱ እጅግ ባለጸጋ ነበርና ከደግነቱና ከታማኝነቱ ብዛት የተነሳ እርሱ ባለበት ሀገር ዙሪያ ያሉ ሀገሮች ሁሉም የምድራቸውን ፍሬ በእርሱም ዘንድ አደራ ያስቀምጡ ነበር። ረሃቡም በጸና ጊዜ በእርሱ ዘንድ በአደራ የተቀመጠውን እህል ሁሉንም ለድሆች ሰጠ። እግዚአብሔርም ስለ ምድራቸው ፍሬ ሁሉንም ክፉ ቃልን እንዳይናገሩት አደረጋቸው። በእርሱ ዘንድ ያኖሩትን የምድራቸውን ፍሬ ሽተው ወደ እርሱ በሚልኩ ጊዜ ተነስቶ ወደ እርሳቸው ይሄዳል። እነርሱም በየራሳቸው ለእያንዳንዱ የምድራቸውን ፍሬ እንደደረሳቸው አድርገው ይጽፉታል እንጂ ምንም አይናገሩትም። የዚህም ቅዱስ እናት እግዚአብሔርን የምትፈራ ምእመን ናት። ሰይጣንም ቀናባት። በአንድ ክፉ ሰው ልቦና አድሮ በፋርስ ሰዎች ዘንድ ነገር ሰራባት። እነርሱም ማርከው ወደ ሀገራቸው ወስደዋት በአንዲት ሌሊትም ራእይን አየች። ያን ነገር የሰራባት ሰው በሲኦል ውስጥ በእሳት ሰንሰለት ታስሮ እግዚአብሔር ያደረገልሽን ተመለከትሽን? ነገር የሰራብሽ ያንን ሰው ተበቅሎታልና ይላታል። እርሷ ግን ጌታዬ ሆይ መከራና ሲቀይ በእርሱ ላይ እንዲደርስ አልሻም ትላለች። ያ የሚያሳያትንም አንቺ ግን ወደ ሀገርሽ ተመልሰሽ በቤትሽም ትኖሪ ዘንድ አለሽ ይላታል። እንዲህም ሆነ። ባሏም በሞተ ጊዜ አብርሃም ድሃ አደግ ሆነ። እናቱ ሚስት ልታጋባው አሰበች። እርሱ ግን ይህን አልወደደም። እናቱም እጅግ ደስ ተሰኘችበት። ወደ ገዳም ሄዶ ሊመነኩስ በፈለገ ጊዜ እናቱ ልትሸኘው ወጣች። እጆቿንም ወደ ሰማይ አንስታ በመጸለይ ልጇን ወደ እግዚአብሔር አደራ አስጠበቀች። አቤቱ ጌታ ይህንን ቁርባንን አድርገ ተቀበለኝ አለች። በዚያ ጊዜ አባ አብርሃም ሄደ። በአስቄጥስ በረሃ ውስጥ ተጉዞ በአባ ዮሐንስ አበምኔትነት ዘመን ወደ አባ መቃርስ ገዳም ደረሰ። ወደ እርሱም ወደ አባ ዮሐንስ ገዳም ተወዳጅ ልጅንም ሆነለት። በጎ ተጋድሎንም ጀመረ። በአንዲት ሌሊት ራእይንም አየ። የበዓቱ ጣሪያ ተሰነጠቀ። የክብር ባለቤት ጌታችን ኢየሱስ ክርስቶስ በኪሩቤል ሰረገላ ተቀምጦ ወደ እርሱ ሲወርድ አየው። ኪሩቤልም ያመሰግኑን ነበር። እርሱም ፈርቶ ተንቀጠቀጠ። ፈጥኖም ሰገደ። ጌታችንም ባረከውና በታላቅ ክብር ወደ ሰማይ አረገ። ጌታችንም የወረደባት በቤቱ ጣሪያ የተሰነጠቀችው ምልክት ሆና እስከ ዛሬ ድረስ በመታሰቢያነት አለች። እርሷም ለመንፈሳዊ አባቱ ለአበምኔቱ አባ ዮሐንስ መኖሪያ ቅርብ ናት። እርሷም በግቢግ ትባላለች። የእግዚአብሔር መልአክ ሁል ጊዜ ይጎበኘዋል፣ ብዙ ምስጢራትን ይገልጥለታል፣ ያስገነዝበዋልም። ከዚህ በኋላ አባ አብርሃም ወደ ደብረ ሕርዮን ሄደ። በዚያም አባ ገአርጊን አግኝቶት ወደ አስቄጥስ ገዳም ከእርሱ ጋር ወሰደውና እስከ ዕረፍታቸው ጊዜ በዚያች በዓት ኖሩ። አበምኔቱ አባ ዮሐንስም ባረፈ ጊዜ በአባ አብርሃም ላይ ሰይጣን ታላቅ ደዌ አምጥቶ 18 ዓመት በዚያ ደዌ ውስጥ ኖረ። ዕረፍቱም በቀረበ ጊዜ
የጌታችን ሥጋና ደም ያቀብሉት ዘንድ ወንድሞችን ለመናቸው። ከተቀበለም በኋላ መንፈሳዊ አባቱ አባ ዮሐንስ ወደ እርሱ መጥቶ እነሆ ታላቅ ሰርግ እግዚአብሔር ጠርቶሃል አለው። ከዚህም በኋላ ዕድሜው 80 ዓመት ሆኖት በሰላም አረፈ። በዓታቸውም እስከ ዛሬ ታወቀች ሆና ትኖራለች። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን ለዘላለሙ አሜን። ጥር 9 የሚከበሩ ዓመታዊ ቅዱሳን በዓላት፦ አባ አብርሃም ገዳማዊ፣ አባ ገአርጊ ጻድቅ፣ ቅዱስ ዲዮስቆሮስ ዘሮሜ፣ አባ ኪናፎርያም። ወርሃዊ በዓላት ቅዱሳን 318ቱ ሊቃውንት፣ አባ በርሱማ ሶርያዊ ወይም ለሶርያ መነኮሳት ሁሉ አባት፣ አቡነ እስትንፋሰ ክርስቶስ የብሔረ ብፁዓን ጻድቃን፣ አባ መልከ ጼዴቅ ዘሚዳ፣ ቅዱስ ዞሲማስ ጻድቅ። በረከት በጻድቅ ሰው ራስ ላይ ነው፣ የኃጥአን አፍ ግን ግፍ ይከድነዋል። የጻድቅ መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋል። ምሳሌ 10 ቁጥር 6። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰበው በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ጉባኤ ቦታ ባርኩ። ይህን መጽሐፍ አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ለብዙዎች ሕዝበ ክርስቲያን እንዲዳረስ ቪዲዮን ላይክ፣ ሰብስክራይብ ያላረጋችሁም ቤተሰብ በመሆን እንዲሁም ሐሳብ አስተያየታችሁን የምናስተካክለውን የምንማማርበትንም በኮሜንት ላይ ማቅረብ ትችላላችሁ። ሁሉን እንመለከታለን። እግዚአብሔር አገልግሎታችን ይባርክ። በሀገር ውስጥም በሀገር ውጭ በስደት በስራ ላይ ያላችሁ የቅዱሳን በረከት ከሁላችሁ ጋር ይሁን። አሜን።